ይህ የኢትዮሜዳ ምርጥ ገጾች ዝግጅት ነው። በዛሬው ዝግጅታችን በደርግ ዘመን በመረጃ ደህንነት የሕግ መምሪያ ኃላፊ የነበሩት ሻምበል ተስፋዬ ርስቴ ከጻፉት ምስክርነት በባለስልጣናቱ አንደበት መጽሐፍ ላይ የመረጥንላችሁን ታሪክ እናቀርባለን። ውድ ቤተሰቦቻችን ዝግጅቱን መከታተል ስትጀምሩ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን። ክፍል 15 የመንግስቱ ባለስልጣኖች ደካማነት አንዳንድ ጊዜ ችሎታ ብቻ ሳይሆን የምግባርም ጭምር ነው። ውሸታም ሰዎች በስልጣን ኮልኩለዋል። ዶክተር አሻግሬ ይግለጡ የባለስልጣን አፍ ጠብቀው በብልሃት የሚራመዱ ሰው ናቸው በማለት ጓደኞቻቸው ይናገራሉ። ገሃዱን እውነት ፊት ለፊት የሚሸፍጡና በልዝብ ምላሳቸው የሚያሳስቱ ይሏቸዋል። ጸሐፊው ዶክተር አሻግሬ ይግለጡ ለአጭር ጊዜም ቢሆን አብሬያቸው በኮሚቴ ውስጥ በመስራት አውቃቸዋለሁ። የዲሞክራቲክ የመን ደቡብ የመን መሪ ፕሬዝዳንት አሊ ናስር በመፈንቅለ መንግሥት ከሥልጣን ከተባረረ በኋላ በኢትዮጵያ መንግሥትና በዲሞክራቲክ የመን መካከል የተፈጠረውን የግንኙነት መሻከር ለማለስለስ ይደረግ የነበረውን ጥረት በዶክተሩ የተነሳ ፕሬዝዳንት መንግሥቱ ኃይለማርያም ከትክክለኛ ውሳኔ እንዳይደርሱ ቢያንስ ለ6 ወራት አዘግይተዋቸዋል። የደቡብ የመን ምክትል ፕሬዝዳንትና የሀገር ውስጥ ደህንነት ሚኒስትር የመሩት ከፍተኛ ልዑካን መጥቶ ከኛ በኩል ተስፋዬ ወልደ ሥላሴ የመሩትና ዶክተር አሻግሬም አባል የነበሩበት ግንኙነት ለማለስለስ ከፍተኛ ስብሰባ በተደረገበት ጊዜ ዶክተሩ በሚያቀርቡት ሐሳብ የየመኑ ልዑካን መሪ በመቸገራቸው ኮሎኔል ተስፋዬን ወንድሜ ተስፋዬ ያለፈው ግንኙነት እኮ የየመንና የኢትዮጵያ ሕዝብ እንጂ የአሊ ናስርና የመንግስቱ አይደለም፣ ምንድነው የምትፈልጉት በማለት ስለጠየቁ ጉዳዩ ከፕሬዝዳንቱ ደርሶ የልዑካኖቹ ስብሰባ እልባት ማግኘቱን ጸሐፊው ያውቃል። ቃለ ጉባኤ ያዥ ነበረ። በዚያን ጊዜ ዶክተር አሻግሬና ጸሐፊው ፕሬዝዳንት መንግስቱ የሚመሩት ከፍተኛ ልዑካን ወደ ደቡብ የመን ጉብኝት ይሄድ ስለነበረ ለመነጋገሪያ የሚሆን ማስታወሻ እንድናቀርብ ታዘን ስንሰራ በሐሳብ በመለያየታችን ዶክተሩ በአሽሙር ሊሰድቡኝ ፈልገው የደህንነቱ መስሪያ ቤት እኮ ሰራተኞችን የሚቀጥረው ታማኝነታቸውን እየተመለከተ ነው ሲሉኝ፣ እንዴ ኢሰፓ ከሃዲዎችን ነው የሚሰበስበው በማለት ስለመለስኩላቸው ተፋፍረን የጀመርነውን ሥራ ማቋረጥ ተገደናል። እርሳቸው በኔ እኔም በእርሳቸው ላይ ከደህንነት ሚኒስትሩ ከተስፋዬ ወልደ ሥላሴ ክስ አቅርበናል። ከአማጽያን ጋር ይደረግ የነበረውን የሰላም ውይይትም የደህንነቱ ከፍተኛ ባለስልጣን ሻምበል በላይነህ አሜሪካ አትላንታ ላይ የአገሩን ምስጢር በመሸጥ አሻግሬ ይግለጡ ደግሞ አብዮቱ ካለ ጸረ አብዮት አለ እያሉ ትክክለኛውን አቋም በትክክለኛው ጊዜ እንዳይይዝ አዘግይተውታል። የኢኮኖሚ ፖሊሲ ለውጥ ኢትዮጵያ ማድረግ እንደሚገባት ሁኔታዎች እየገፉና እያስገደዱ ሲመጡም የኢሰፓ ማዕከላዊ ኮሚቴ የኢኮኖሚ መምሪያ ኃላፊው ከተጨባጭ ጥናቶች ይልቅ ተራ ጉዳይ ፕሬዝዳንቱን በመመገብ ተቀናቃኝ ያሉትን ሰው ለማሳሰር ይሯሯጡ ነበረ። ታዲያ የሚገርመው ደግሞ ሰዎች ያቀረቡትን ጥናት የራሳቸው አድርገው በኢሰፓ 11ኛው ጉባኤ ላይ የቅይጥ ኢኮኖሚን መርህ ደግፈው አንብበውላቸዋል። በአቶ አማሃ ዳኘው ላይ የተጣራውን መዝገብ ማዕከላዊ ምርመራ መዝገብ ቤት መመልከት ይቻላል። የሌሎችም ባለስልጣኖቻቸውን የምግባር ችግር ማቅረብ አዳጋች አይሆንም። በተለይ ዶክተር አሻግሬን ከውጭ ከተመለሱ አንስቶ ደህንነቱ በውል ያውቃቸዋል። እርሳቸውስ መታወቃቸውን ያጡት ይሆን? ፕሬዝዳንቱም እስከ መጨረሻው ድረስ ብሔራዊ ዕርቅ ላለማድረግ ግትር አቋም እንደያዙ ቀርተዋል። ለዚህም ብሔራዊ ዕርቅ እንዳይወርድ እንቅፋት የነበሩት ዶክተር አለሙ አበበ፣ ዶክተር አሻግሬ ይግለጡና አቶ ሸዋንዳ የበለጠ መሆናቸውን የብሔራዊው ኢንቴሊጀንስ ቢሮ ኃላፊው ደጋግመው ይናገራሉ። ሌላው ቀርቶ ፕሬዝዳንት ጎርባቾቭ የሶቪየት ኅብረት መሪ ሆነው
የሶሻሊዝም ውድቀት ገሃድ እየሆነ ሲመጣ ሞስኮ ድረስ መንግስቱን ጠርተው ወንድሜ መንግስቱ ከተቀናቃኝ ቡድኖች ጋር እርቅ አውርድ በማለት ሲመክሯቸው አልሰሙም። ጎርባቾቭ የኢትዮጵያ አንድነት አይናጋም፣ ከአሜሪካን ጋር እንነጋገርልሃለን በማለት የመሰላቸውን ሲመክሯቸው መንግስቱ እርቅ ሞት መስሎ ስለታያቸው መቅረቱን የብሔራዊው ኢንተለጀንስ ቢሮ ኃላፊው ይናገራሉ። ሻለቃ መንግስቱ ኃይለ ማርያም እርቅ አይወዱም። ዛሬም እንኳን ከስልጣን ከወረዱ በኋላ በስደት ሐራሬ ተቀምጠው ስለ እርቅ ሲናገሩም ሲጽፉም አይደመጡም። ከሐማሴን አስገንጣዮች ጋር በደህንነቱ ቢሮ ከፍተኛ ባለስልጣን መሪነት የሚስጥር ንግግር ለተደጋጋሚ ጊዜያት ተደርጓል። ሁኔታዎችም ተስፋ ፈንጣቂ ቢሆኑም ራሳቸው እንዳደናቀፉት የደህንነቱ ሚኒስትር ይናገሩታል። የእርሳቸውን የሰላም ጠላትነትም ሚስጥራዊ ንግግሩን እንዲመሩላቸው በሰየሟቸው አብዮታውያን ሸዋንዳይ በለጠና አሻግሬ ይግለጡ የበለጠ አምክነውላቸዋል። ከኤርትራ ተገንጣዮች ጋር ኤደን ላይ የተጀመረው ድርድር ሲደረግ ልዑካኑን እንዲመሩ የተመደቡት የመጀመሪያው ሲቪል ከፍተኛ ባለስልጣን ዶክተር ዓለሙ አበበ ነበሩ። ነገር ግን ወንበዴዎች የዓለሙን መሪነት ባለመቀበል በኮሎኔል ተስፋዬ ወልደ ሥላሴ ላይ አላግጠው ውይይቱ ተቋረጠ እና አሻግሬ የተለወጡት ከዚህ በኋላ ነበረ። የኢትዮጵያ የገጠማትን የእርስ በርስ ጦርነቶች በሰላም እንድትጨርስ ከየአቅጣጫው ብዙ ግፊት ተደርጎላታል። ግን ፕሬዝዳንቱ ሰላም በእርቅ እንዲመጣ በጎ ፈቃድ አላሳዩም። ዶክተር ዓለሙ አበበ ከሶቪየት ጋር የልዑካን ግንኙነት በተደረገ ቁጥር ሁልጊዜ ስለ ሰሜን ችግር ይነሳል። የሰላምና የውጊያ ሁኔታ ይገለጻል። ሶቪየቶች ጥሩ ነው ቀጥሉ፣ ፍላጎታቸውን በኃይል ለመፈጸም ተቀናቃኞች ከተነሱ የአገርን አንድነት ለማስጠበቅ መዋጋት ግዴታ ነው፣ ነገር ግን በሰላም እንዲያልቅ ጣሩ ይሉ ነበረ። ሆኖም ጎርባቾቭ ከስልጣን ሲወጣ የኢትዮጵያ አብዮት መሰረታዊ ችግር አለበት፣ አስተካክሉ የሚል አዲስ ሐሳብ አነሱ። ሩሲያውያን በሀገራቸው ያደረጉትን አይነት ለውጥ ማለት ነው። በዚህ ጊዜ የሶቪየት ከፍተኛ ልዑካን ሃይደር አሌብ የሚመራው ከጎርባቾቭ መልእክት አምጥቶ ለፕሬዝዳንቱ ሰጥቷል። መልእክቱም መሰረታዊ ችግር አለባችሁ፣ ይሄን ችግር አሻሽሉት፣ ጦርነቱ ችግሩን ያባብሰዋል እንጂ አያሻሽለውም፣ ስለዚህ ራሳችሁን ጠይቁ የሚል ነበረ። ለውጥ አድርጉ ያሉት ስለ ሰሜን ብቻ አይደለም። መልእክቱ መጀመሪያ ለፕሬዝዳንቱ ተሰጠ። በኋላም ሙሉ የፖለቲካ ቢሮ አባላት ተሰብስበን የልዑካኑን መሪ መግለጫ አዳመጥ ነው። መልእክተኛው ከሄደ በኋላ እንደገና ተሰብስበን ተነጋገርን። የሐሳብ መከፋፈልም አልነበረም። አንድ ነበር አቋማችን። እነዚህ ሰዎች ችግራችንን አልተረዱምና ይሄን እንዲረዱ ጥረት ይደረግ አልን። ለማስረዳት ተሞክሮ እነሱ የእኛን ችግር ለመቀበል ፈቃደኛ አልሆኑም። በዚህ የተነሳ ምርጫ ፍለጋ ተደረገ። አነስተኛ ነገሮችንም በሀገር ውስጥ ለማምረት ሁሉ ጥረት ተጀመረ። ጦር መሳሪያ በማለት ገልጸዋል። ይህንኑ የሶቪየት ልዑካንን አስመልክቶ የብሔራዊው ኢንቴሊጀንስ ቢሮ ኃላፊ የሚሉት አላቸው። ፕሬዝዳንቱ መጀመሪያ በብሔራዊ ቤተ መንግሥት ሌተናል ጀነራል ተስፋዬ ገብረ ኪዳን፣ ብርሃኑ ባይህ፣ አዲስ ተድላና እኔ ራሴ በተገኘሁበት መልእክተኛው ጎርባቾቭ አገራቸው በአንድ ሰው ፈላጭ ቆራጭነት የምትመራበት ስርዓት ማብቃት አለበት ብለው ተነስተዋል። ኢትዮጵያም አሁን ባለችበት ጎዳና መቀጠል እንደማትችል ሶቪየት ታምናለች። ሩሲያ ለወዳጆቿ ሁሉ የለውጡን አስፈላጊነት ትመክራለች። ለወደፊቱ የእኛና የእናንተ ግንኙነት በአዲስ መልክ መቀጠል አለበት። እንዳለፈው ጊዜ በምንም መልኩ መሆን አይችልም። ኢትዮጵያም ከፍተኛ ችግር ስላለባት በሶሻሊስት ስርዓት መቀጠል አይሆንላትም። ስለዚህ የአንድ ሰው ፈላጭ ቆራጭነት ማስቀረት፣ የእርስ በእርስ ጦርነቱን ማቆም ያስፈልጋል። ሩሲያ ይሄን አቋሟን ከመግለጿ በፊት ከአሜሪካኖች ከምዕራባውያንና ከተቀናቃኝ ኃይሎች ጋርም ተነጋግረናል። ምንም አይነት ስጋት አይደርባችሁ፣
በምንም መንገድ አንለያችሁም፣ ነገር ግን እናንተ ፖሊሲያችሁን ለመለወጥና የእርስ በርስ ጦርነቱን በሰላም ለመጨረስ ወስኑ፣ የእኛን የፖሊሲ ለውጥ ለወዳጆቻችን ሁሉ እንገልጣለን፣ መልእክተኛ ለኢትዮጵያ ብቻ አይደለም የተላከው በማለት የገለጹላቸው መሆኑን ተናግረው የሩሲያው መልእክተኛ እንደተመለሰ ፕሬዝዳንቱ የፖለቲካ ቢሮውን አባላት በሙሉ ሰበሰቡና መልእክተኛው የገለጸውን አንዱንም ሳያስቀሩ እንደገለጹላቸው፣ ነገር ግን ያቀረቡት ልዩ ትርጉም ሰጥተውትና አጣመው በቁጣ መሆኑን ይናገራሉ። ቀጥለውም ጎርባቾቭ እጃችንን ይዘው በማስፈረም ፖሊሲያችንን ሊያስለውጡንና የአገራችንንም ሉዓላዊነት ሊያፈርሱ ይፈልጋሉ። በበራዥነት አገራቸውን እያተራመሱ የኛንም እንደዚያው ለማድረግ ይሻሉ በማለት የሩሲያውን መሪ ኮነኑ በማለት ከገለጹ በኋላ ኢትዮጵያ በዚህ ጊዜ መቼም የማታገኘውን መልካም አጋጣሚ አጣች ብለዋል። እርሳቸው የሚወዱትን ወስነው መነሳታቸውን ይናገራሉ። ይህን የሁለቱን ከፍተኛ ባለስልጣናት ሐሳብ አቶ ወሌ ቸኮልም ይጋሩታል። መንግስቱ የሰላሙን ጥረት በር ዘግተው አዲስ የመሳሪያ ምንጭ ለማግኘት ቢሞክሩም ዋጋ አላገኙም። ይህን የሰላም ጥረት ራሳቸው ፕሬዝዳንት መንግስቱ ቶርፔዶ እንዳደረጉትም አቶ ሽመልስ ማዘንጊያም ይናገራሉ። የኢትዮጵያ የውጭ መረጃ ቢሮ ብዙ ቁም ነገሮችን ሰርቷል። ራሳቸው ፕሬዝዳንቱም የመረጃውን ጥንካሬ አልካዱም። የመረጃን ምንነት ተገንዝበው በተግባር መግለጽ ስለተሳናቸው ብቻ ብዙ ሁኔታዎች ተበላሽተውባቸዋል። የኢትዮጵያ መረጃ ቢሮ አበክሮ ሁኔታዎችን ተገንዝቦ ለፕሬዝዳንቱ አሳውቋል። ፕሬዝዳንቱ በእውቀት ስምምነታቸውን በመግለጻቸው ከአሜሪካው ሲአይኤ ተወካይ፣ ከእስራኤል ሞሳድ ተወካይና ከምዕራብ ጀርመን መረጃ ድርጅት ተወካይ ጋር ግንኙነት እንዲደረግ ተፈቅዷል። በዚህ የተነሳ የእነዚህ ሀገሮች የመረጃ ተወካዮች ከኢትዮጵያ የውጭ መረጃ ቢሮ ተወካይ ጋር ውጭ ሀገሮች ጥናትና ምርምር ድርጅት ውስጥ እየተገናኙ ብዙ ውይይቶችን አድርገዋል። የውይይቶቹ ጭብጥም ለፕሬዝዳንት መንግስቱ በመረጃው ቢሮ የበላይ ስልጣን አማካኝነት ደርሰዋል። ግንኙነቶቹ ቦግልም የማለት ጠባይ ነበራቸው። አንዳንድ ጊዜ መረጃ ነውና ከመንግስት ዕውቀት ውጪም ለአንድ ጊዜ ወይም ለአጭር ጊዜ ግንኙነት ሊኖር ቢችልም ኢንቴሊጀንስ ሴንሲቲቭ ስለሆነ መንግስት ሳያውቅ ግንኙነት ማድረግ እንደማይቻል ባለሙያዎች ይናገራሉ። ከዚህ በመነሳት የእስራኤል የደህንነት ባለስልጣን በኋላም በኢትዮጵያ አምባሳደር የሆነው በመረጃው ትምህርት ማዕከል ውስጥ እንዲኖር ተደርጎ ነበረ። ፕሬዝዳንቱ ፈቃድ በመስጠታቸውም 2 ጊዜ የኢትዮጵያ የመረጃ ቢሮ ልዑካንም እስራኤል ሄዷል። የተመረጡ የስለላው አባላት ደግሞ ለስልጠና 2 ጊዜ ሄደው ተምረው ተመልሰዋል። የፖሊስ ሰራዊትም በንጉሱ ጊዜ ከምዕራብ ጀርመን ጋር የነበረውን ጥብቅ ግንኙነት እንዲያድስ ፕሬዝዳንቱ በመፍቀዳቸው ሰራዊቱ የፖሊስ መኮንኖችን ልዑካን ወደዚያው ልኮ ንግግር አድርጓል። እንዲሁም የምድር ጦር በሚስጥር ወደ እስራኤል ልዑካን ልኮ ከእስራኤል የመከላከያ ኃይል ባለስልጣናት ጋር ተወያይቶና በሚስጥር ጥናትም አድርጎ እስራኤላውያን ለኢትዮጵያ ሰራዊት ሊሰጡት ስለፈቀዱት እርዳታ ትጥቅና ስልጠና ተስማምተው ስለነበረው የጦር መጠን ለፕሬዝዳንቱ አቅርበውላቸዋል። ነገር ግን ፕሬዝዳንቱ በመጨረሻ ሐሳባቸውን ለወጡና በሞሳድ ልታስገለብጡኝ ነው በማለት ነገሩን አፈረሱት። እስከዚህ ጊዜ ድረስ ተስፋዬ ወልደ ሥላሴ ከነዚህ 3 ሀገሮች የመረጃ ቢሮዎች ግንኙነት ያደረጉት በፈቃድ ነበረ። ጥረታቸው ሁሉ ፈርሶ የአሜሪካ የውጭ ጉዳይ ሚኒስትር ቸስተር ክሮከርን ፕሬዝዳንቱ ተቀብዬ አላነጋግርም ብለው ሞቃዲሾ ላይ እንዲመለስ ካደረጉት በኋላ በመሪያቸው መመሪያ እምነት በማጣታቸው ጥግ ፍለጋ ሳይንቀሳቀሱ እንዳልቀሩ እኔም የራሴን መንገድ አዘጋጀሁ በማለት ለቅርብ ሰዎቻቸው መግለጻቸው ያስገነዝባል። ከዚህ ላይ ታዋቂው አሜሪካዊ ጋዜጠኛ
ቦብ ውድዋርድ የሲአይኤ ሚስጥሮች በሚለው መጽሐፋቸው እንደሚከተለው ብለዋል። በክፍል ውስጥ የሲአይኤ ሚስጥራዊ ወኪል ኢትዮጵያዊ ከፍተኛ ባለስልጣን ነበረ። የዚህ ወኪል መረጃ በኦፕሬሽን ቢሮ ግምገማ በአጠቃላይ ታማኝ ወይም እጅግ በጣም ታማኝ ድረስ ተቀባይነት ያለው ነበረ። በዚህ ስብሰባ ጋዳፊ ለመንግስቱ ፕሬዝዳንት ሬጋንን አስወግደዋለሁ ሲሉ ገለጹላቸው። ፕሬዝዳንቱ ዋሽንግተን ሲደርስ መንግስቱ ጋዳፊ የተናገረው በጣም ብርቱ ቁም ነገር ነውና አደጋው ወይም ስጋቱ በቁም ነገር መታየት አለበት ብሎ አምኗል የሚል ነበረ። ከዚህ ላይ ራሳቸው ፕሬዝዳንቱ ሳይባልግ አይቀርም እንዳሉት ለሲአይኤ ሚስጥራዊ መረጃ የሚሰጠው ኢትዮጵያዊ ባለስልጣን ማን ነበር የሚል ጥያቄ ይነሳል። የኢትዮጵያና የሊቢያ ግንኙነት አድጎና ዳብሮ በነበረበት ጊዜ የፕሬዝዳንት መንግስቱ ቅርብ ባለስልጣናት ምክትል ፕሬዝዳንት ፍስሐ ደስታ፣ የአገርና ሕዝብ ደህንነት ጥበቃ ሚኒስትሩ ተስፋዬ ወልደ ሥላሴና የውጭ ጉዳይ ሚኒስትሩ ኮሎኔል ፈለቀ ገድለ ጊዮርጊስ ነበሩ። ሦስቱም ባለስልጣናት የስለላን ምንነት ጠንቅቀው የሚያውቁ ሰዎች ናቸው። ፍስሐ ደስታ የሲአይኤ ሰው የተባለው ተስፋዬ ወልደ ሥላሴ ነው ይላሉ። ተስፋዬ ወልደ ሥላሴም ፍስሐ ደስታ ነው በማለት ይገልጻሉ። ፈለቀ ገድለ ጊዮርጊስን ስላላገኘኋቸው ሐሳባቸውን አላወቅኩትም። ፍስሐም ሆኑ ተስፋዬ ለትምህርት አሜሪካ ደርሰው የተመለሱ ናቸው። ይሄም ቢሆን በዚያን ወቅት የፕሬዝዳንት መንግስቱ ብርቱ ታማኝና የገዘፈ አቋም የነበራቸው የደህንነቱ ሚኒስትር ናቸው። ኢትዮጵያና ሊቢያ የሱዳንን መንግስት ተቃዋሚ ቡድን ያሰለጥኑና ያስታጥቁ ነበረ። በኢትዮጵያ በኩል የዚያን ተቃዋሚ ቡድን በበላይነት የሚመራው የውጭ መረጃው ቢሮ ስለነበረ ከዚህ አይነቱ ከፍተኛ ስብሰባ ላይ ከሁሉ ልቆ ሊገኝ የሚችለው ተስፋዬ ወልደ ሥላሴ ይመስላሉ። የኢትዮጵያ ሕዝብ ዲሞክራሲያዊ አንድነት ኢፒዲኤ የተባለውን ተቃዋሚ ቡድን አዲስ አበባ ላይ ያደራጅ የነበረው የሲአይኤ ሰላይ ሚስተር ቲሞቲ ኢዌልሴ የዲአፍሪክ ሆቴል ባለቤት ወንድም ከነበሩት ከውቤ ገብረ ዮሐንስ ቤት ተይዞ ማዕከላዊ እስር ቤት ላይ በነበረበት ጊዜ አፍሪካ ውስጥ ከሲአይኤ ዳይሬክተር ጋር በቀጥታ ተገናኝተው መረጃ የማቀበል አቅም ያላቸው በአራት አገራት ውስጥ ከፍተኛ ባለስልጣናት እንዳሉ፣ ሰዎቹም የደቡብ አፍሪካ፣ የናይጄሪያ፣ የግብፅና የኢትዮጵያ ዜጎች መሆናቸውን ገልጿል። ቦብ የገለጹት ታሪክ ደረቅ ሐቅ መሆኑ እርግጥ ነው። ከሁሉ በላይ ብሔራዊ ቤተ መንግሥት ውስጥ የሲአይኤ ከፍተኛ ባለስልጣን ፖል ሄንዝ ደሞዝ እየተከፈለው የኢትዮጵያንና የአሜሪካንን ሻካራ ግንኙነት ለማለዘብና እንደገና ለመመስረት ጥረት እንዲያደርግ ሊቀመንበር መንግስቱ ፈቃድ ሰጥተውት ነበረ። ዛሬ ወዳጆቻቸው ሁሉ የሚናገሩት በቃል አለመጽናታቸውን፣ ከምንም በላይ ስልጣናቸውን መውደዳቸውን ያረጋግጣሉ። የሻለቃ መንግስቱ ንግግር ጸሐፊና የኢሰፓ የኢትዮጵያ ሰርቶ አደሮች ፓርቲ የርዕዮተ ዓለም መምሪያ ኃላፊ የነበሩት አቶ ሽመልስ ማዘንጊያን በመስከረም 6 ቀን 1991 አግኝቼ ፕሬዝዳንት መንግስቱ ኃይለማርያም በድንገት ነው የጠፉት ወይስ ቀደም ብሎ ዝግጅት ተደርጎ ነበረ? ምን አስተያየት አለዎት? what is your feeling ብዬ ስጠይቃቸው እርሳቸውም don't quote me የኔን ፊሊንግ ስሜቴን ነው የጠየቀው ካሉ በኋላ ነገሮች ካጠገባቸው እየተናዱ እየፈረሱ መሄዳቸውን ያውቁ ነበረ። ሽንፈቱ በሰራዊቱ ብቻ አልነበረም። ሶሻሊዝም ራሱ እየተናደ ነበረ፣ አብቅቶለት ነበረ። የፖሊሲ ለውጥ ማድረግ አስፈላጊነቱ ቢነገራቸውም ለመቀበል ፈቃደኛ አልሆኑም። ፕሬዝዳንት መንግስቱ መድበለ ፓርቲ መልቲ ፓርቲ ፖለቲክስ በጣም ይፈሩ ነበረ። ኢህአፓው፣ ሻዕቢያው፣ ሌላው ምናምኑ በክብ ጠረጴዛ ዙሪያ ተገናኝቶ ከተወያየና ሰላም ከወረደ የእርሳቸው ጉዳይ እንደሚያበቃ የኢትዮጵያም ጉዳይ እንደሚያልቅለት ያምኑ ነበረ። እርሳቸው ከያዙት መንገድ ውጪ ሌላ አይታያቸውም በማለት ገልጸውልኛል። ታዲያ የመንግስቱ ሀገር ወዳድነት ባህሪ የት ላይ ነው ስላቸው
መንግስቱ አገር ወዳድ ናቸው። ለኢትዮጵያና ለሕዝቧ ራዕይ ቪዥን ነበራቸው። ሰፊ ያልተወሰነ ራዕይ ቀን ከሌት ያልሙ ነበረ። ኑሯቸውን በጣም የተመጠነ ምቾትን የማያውቅ ሰው ነበሩ። ሕዝብ የሚሉት ገበሬውን፣ ወዛደሩን ነበረ። እኛን ይጠረጥሩን ነበረ። የሚፈልጉን ለመሳሪያነት አስቱልስ ነው። ጊዜው ለውጥ ፈልጓል፣ ፖሊሲያችንን እንለውጥ ሲባሉ ለውጥ ፈላጊው ማን ነው? ኑ ላሳያችሁ ብለው ወደ ደቡብ ተጓዝን። ሕዝባችን መሪ አክባሪ ነው። በተመረጡ ሰዎች የቀረበላቸውን ሐሳብ እውነት አድርገው ወሰዱት። ድርጅታዊ ሥራ መሆኑን ዘነጉት። ይሄ የማወቅና የማገናዘብ አቅማቸውን ውሱንነት ከሚገልጽ በቀር ሀገር ወዳድነታቸውን መካድ አይችልም በማለት ገለጹልኝ። ሽመልስ ማዘንጊያን ሳነጋግራቸው አትጥቀሰኝ ብለውኛል። ግን እኔ የማነጋግራቸው ለራሴ ፍላጎት ኖሮኛ አይደለምና ጥያቄያቸውን ባለማክበር ያዝናለሁ። የኢትዮጵያ ሕዝብ የራሱን ታሪክ ማወቅ ይገባዋል ብዬ ስለማምን ይሄንኑ ለማሟላት ከኔ የደረሱትን መረጃዎች ጊዜው ይፈቅዳል ብዬ ያመንኩባቸውን ሁሉ አውጥቻለሁ። አቶ ሽመልስ መንግስቱ አገር ወዳድ ናቸው ማለታቸውም ልክ ይመስለኛል። እርሳቸው አገር ወዳድ አይደሉም ካሉማ ከድርጅት ወደ ድርጅት እየተገለባበጡ ከዚያም የኢሰፓ ርዕዮተ ዓለም መምሪያ ኃላፊ ሆነው ያሳለፉት ሕይወት ትርጉም የለሽ ይሆንባቸዋል። አቶ ሽመልስ የኢህአፓ አባል ነበርኩም ብለውኛል። የከፍተኛ 25 ሊቀመንበርና ምክትል ሊቀመንበር የነበሩት አየለ መንገሻና ሙሉነህ መንግስቱ በኢህአፓ አባልነታቸው ሽመልስ ማዘንጊያ እንዲገደሉ ተወስኖባቸው ደርግ ውስጥ በነበረ ከፍተኛ ባለስልጣን ሕይወታቸው መትረፉን ይናገራሉ። አሳሪዎቹ የከፍተኛ 25 ሊቃነ መናብርትና ታሳሪው ሽመልስ ማዘንጊያ ዓለም በቃኝ እስር ቤት ተገናኝተው አሳሪዎቹም ስለ ሽመልስ ሳይናገሩ ታሳሪውም ሽመልስ ስለ አሳሪዎቹ ሳይናገሩ ስምምነት ማድረጋቸውን ሙሉነህ መንግስቱ ገልጸውልኛል። ከላይ እንደተገለጸው ተስፋዬ መኮንን የሽመልስን የኢህአፓ አባልነት በመጽሐፋቸው ገልጸውታል። አቶ ዘነበ ፈለቀም አንድ ጸጉረ ልውጥ ሰው በደርግ ጽሕፈት ቤት አካባቢ ታየ፣ ከኢህአፓ ወደ ኢኮፓ ማለትም የኢትዮጵያ ኮሚኒስቶች ፓርቲ ተለውጦ አልሳካልህ ቢለው የፈለሰ ነው ተባለ። ወዲያው በደርግ ጽሕፈት ቤት ውስጥ የኢህአፓ አባል ተሸሽጓል የሚል መረጃ ለደርግ ደህንነት ኮሚቴ ደረሰ። ተካቱሉ እርሱን ሲፈልጉ ከርመው እርሱም በደርግ መዝናኛ ክበብ ውስጥ አብሯቸው ቢራ ሲጠጣ ሰንብቶ ሳያውቁት የወዝሊክ ካባ ደርቦ አቶ ሽመልስ ማዘንጊያ ሆኖ ተገኘ በማለት ነበር በተሰኘው መጽሐፋቸው ገልጸዋል። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ዝግጅታችን ከሻምበል ተስፋዬ ርስቴ ምስክርነት በባለስልጣናቱ አንደበት መጽሐፍ የመረጥንላችሁ የምርጥ ገጾች ታሪክ አላበቃም። ክፍል 16ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።